ሰላም ተማሪዎች እንዴት ናችሁ? ዛሬ አንድ ሀሳብ ላቀርብላችሁ ፈለኩኝ። ብዙም ኦዲዮን አላበዛባችሁም፣ ጨርሳችሁ ለማዳመጥ ጥረት አድርጉ። እናንተ ልጠይቃችሁና ምን ትምህርት ቢገባችሁ ትምህርትን በጣም ተወዱ ነበር? ለእናንተስ የምንስ ትምህርት ጉዳይ ያሳስባችኋል? ምን ትምህርት አይገባችሁ? ባዮሎጂ ነው? ኬሚስትሪ ነው? ፊዚክስ ነው? ማቲስ ነው? እንግሊዝኛ ነው? የትኛው ትምህርትም ለእናንተ ማይገባችሁ ወይም ማይገባችሁ ስላችሁ ማትወዱት በቃ ባጭሩ ባይኖር ኑሮ ይሻለኝ ነበር የምትሉ ማለት ነው። በነገራችን ላይ ናቹራል ትምህርት የምንላቸው ነገር ባይኖር ኖሮ የሚባል ነገር የለም። ያሉ ናቸው፣ መጀመሪያም የተፈጠሩ ናቸው። አዲስ ነገር አይደለም ያገኘን ያለ ነው። የተገኘውን ነገር ነው የተረዳን ያለ ነው። አንድ ተማሪ ሂሳብን ሲረዳ የሌለ ነገር አይደለም ያገኘው። መጀመሪያ የነበረን ነገር ሰርች አድርጎ አገኘ ነው የሚባለው። ያለ መጀመሪያ የነበረ ነገር ማለት ነው። እንደ ሶሻል አይደለም። ጥሩ። አሁን እኔ ላመጣላችሁ የፈለኩት አንድ ተማሪ እርግጠኛ ነኝ ብዙ ጊዜ ተማሪዎች ሂሳብን በደንብ የሚሰሩ ማቴማቲክስን በደንብ የሚሰሩ ተማሪዎች ባዮሎጂ አይከብዳቸውም። ኬሚስትሪ ለነሱ ውሃ ነው። ፊዚክስ በዛው ልክ። ምናልባት እንግሊዝኛ ልትከብዳቸው ትችላለች። እሱን ትኩረት አድርገው ካዩት አይከብዳቸውም። ምክንያቱም ሂሳብ በተፈጥሮ ምንድነው? አፕታይትን ይከፍታል፣ ክህሎትን ያሳድጋል። አንዱ ጥቅሙ ይሄ ነው። ስለዚህ እናንተ አሁን ሂሳብ ይከብዳችኋል ብለን እናስብ። ለምንድን ነው የሚከብዳችሁ? ችግሩ ማጋን ያለው? እኔ ለሂሳብ አልተፈጠርኩም የሚሉ ተማሪዎች አሉ። ለሂሳብ ካልተፈጠራችሁ ለፊዚክስም አልተፈጠራችሁም፣ ለኬሚስትሪም አልተፈጠራችሁም ማለት ነው። ለባዮሎጂም አትፈጠሩም፣ ለሲቪክም አትፈጠሩም። ምክንያቱም ያን በትክክል ካልተረዳችሁ ብዙ ነገራቶች በሱ ስር ውስጥ ስላሉ ማለት ነው። በማቲስ ጓያ ውስጥ ያሉ ብዙ ትምህርቶች አሉ። እሱን ሳታችሁት ማለት ሌላ ትምህርቶችን ትስታላችሁ ማለት ነው። ብዙም ጊዜ አይታችሁ ከሆነ ጎበዝ ተማሪዎች ኢንተራንስ ላይ 100 የሚያመጡት ማቲስን ነው። ሌላውን 99 98 ምናምን ሲያመጡ ማቲስን 100 ያመጣሉ። ለምንድን ነው? ማቲስ አንዴ ሰንሰለቱን ከያዛችሁት መፍታት ብቻ ነው፣ አዲስ ነገር የለውም። ጥሩ። ያቺ ሰንሰለት ማናት? እሷ ናት ትልቁ ጥያቄ። ያቺን ሰንሰለት እንዴት አድርገን እናገኛት? የሰንሰለቱ ጫፍ ማለት ነው። መፈታት ያለበትን ቦታ ካገኛችሁት፣ አያችሁታ፣ እንደዚህ ዝግ ነው። እቺን ቦታ እንዲህ አግኝታችሁ እንዲህ ካደረጋችኋት ማቲስ ቀላል ነው። ያን ለማግኘት ሁለት ነገር ይፈልጋል። ሁለት ነገር ያዙልኝ። አንደኛ ኢንተረስት፣ ፍላጎት፣ እችላለሁ ባይነት፣ ጠንካራ መሆንን ይፈልጋል። ሁለተኛው ደግሞ ጥረት ይፈልጋል። ጥረት፣ ኢንተረስት፣ ጥረት ማለት መፈላሰፍ። ትሞክራላችሁ፣ ወረቀት ጨርሳ አታቆጥም፣ ትሞክራላችሁ፣ አታቆጥም። የሆነ ሰዓት ላይ ይመጣል። መጣ ነው፣ አዲስ ነገር የለም። ሀሳቡ ሙሉ ለሙሉ መጥቶ እናንተ ጋር ይገባል። ከዛ ለሂሳብ ትምህርት አልገባኝም ብሎ ሳይተኛ የሚያድር የለም። ግን ባዮሎጂ ዛሬ ተመራችሁት ነገ የሚጠፋ ትምህርት ነው። ማቲስ ግን እንደዛ አይደለም። እስቲ እናንተ ሂሳብን እንጀምር። እኔ 10ኛ ክፍል በዚህ ዩቲዩብ ላይ 10ኛ ክፍል ነው ማስተምረው። ጀምሬያለሁ፣ አዲስ ማለት ነው። ብዙም አልቆየሁበትም። ያው እናንተ ላይክ፣ ሰብስክራይብ፣ ሼር ምናምን አድርጋችሁ ስታበረታቱኝ የተሻለ አድርጌ ያቀርባለሁ። የ10ኛ ክፍል ማስተማሪ ስለሆንኩኝ 10ኛ ክፍልን መጽሐፉን ጨርሼ በዩቲዩብ ለማስቀመጥ ሞክራለሁ። እናንተ ግን ያልገባችሁ ነገርን እንጠይቃችሁኝ ከስር ተነስተን መነሳት እንችላለን። አሁንም ማመለካታችሁ ነገር ምንድነው? ሂሳብን ለማወቅ መጀመሪያ ነምበር ሲስተምን ያዙ። የቁጥሮች ዓለምን ይወቁ። የቁጥሮች ዓለም፣ ቁጥሮች አይነኩም፣ አይዳሰሱም፣ ግን ዓለም አላቸው። በብዙ ገበያ ገብተው ይጫወታሉ። አንድ ማይገቡበት ቦታ የለም። ቁጥሮች ከዚህ ወጥቶ እዛ ይበራሉ እንደፈለጉ ማለት ነው። አይገርባችሁ? እነሱ በደንብ ማወቅ ነው። ቁጥሮች መቁጠሪያ ቁጥር አለ፣ ሙሉ መቁጠሪያ ቁጥር፣ ግማሽ መቁጠሪያ ቁጥር፣ ኔጌቲቭ መቁጠሪያ ቁጥር፣ ክፍልፋይ መቁጠሪያ ቁጥር፣ ኢራሽናል ነምበር የሚባሉ ማለት ነው። እነሱ ናቹራል፣ ኢንቲጀር፣ ራሽናል፣ ኢራሽናል፣ ሆል ነምበር ያሉት መደመር፣ መቀነስ፣ ማባዛት፣ ማካፈል የሚችሉ ከሆነ በጣም ቀላል ነው። ማችሉ ከሆነ ግን ማወቅ አለባችሁ ከዛሬ ጀምሮ ማለት ነው። እናንተ አሁን እኔን አበረታቱኝ፣ አብረን እንቀጥላለን። ያለው ነገር በኮሜንት ደግሞ ማሳወቅ ትችላላችሁ። አመሰግናለሁ።